ስለዚህ ቢድዓን በደንብ መጠንቀቅ በተለይ በአሁኑ ሰዓት ሚዲያው ላይ የሚሆነውን ነገር ይሁት እነ ካሊድ ክብሮ ምን እንዲያርጉ እንደሆነ ይሁት እየሰማችሁ ነው ተውሂድን እያፈረሱ ነው ይሄ ሰውዬ እኔ ከዚህ በፊት ከኢኽዋኖች ጋር ድምጻችን ይሰማ ጊዜ ከሀገር አምልጦ እንደወጣ ነበር ማቀው ይሄ ሰው ተውሂድ በሶስት ይከፈላል ይያሉ ሰውን 25 ደቂቃ መስጂድ ላይ ፀሐይ ያንቃቁታል ይላል ለዚህ ቃላት የሚነቃ ሰው ነው የሚነቃው እዚሁ እናቁምና እስኪ በሱ ትንሽኔ ومن اهل البدع الذين يجب الحذر من مجالستهم ከቢዳ አካላቶች አንጃዎች መራቅ ከሚገባን አካላቶች وسماء شبهاتهم شبهاتهم መስማት ከሌለብን አካላቶች ካሊድ ክብሮም ነው አንደኛው ልክ ትምርት ቤት ውስጥ እንደዚህ ሰብስቦ መምህሮች ህፃናቶችን እንደሚያስተምሩ ሴቶቹን ከፊቱ ቁጭ አድርጎ ያቺን ይያይ በደንብ አድርጎ እስላምን የሚያፈርስ ሰው ነው ከሴትና ወንድ መቀላቀል እንኳን እንደዚህ ደርስ ላይ ይቀርና ሐጅ ላይ አላስጠነቅቁም እንዴ አላህ ነብዩ ሰለላሁ ዐለይሂ ወሰለም ሐጅ ላይ ራሱ እንዳትቀላቀሉ ደሩራ ካልሆነ በስተቀር ደሩራ ከሆነ ምናልባት እናትን ይዛት አይደል ከለቀቃት ልጠፋ ነው ወይ መኪና ውስጥ ልትገባ ነው ያ ደሩራ ይባላል እንጂ ሐራሙም ላይ ሴትና ወንድ መቀላቀል አይቻልም የትም እሳትና ጭድ አንድ ላይ አይሆንም እነ ካሊድ ክብሮም ግን ለሁሉም ወልይ ናቸው እንዴ ሴቶችን ቁጭ አድርጎ እነዛን ሴቶች ጥርሳቸውን ያስከፍቷቸው አማርኛ ቂሰስ ታሪክ ከየት እንዳመጡት አይታወቅም የሰለፎችንም አይደለም ይሄ እነሱ የሚያስተምሩት ትክክለኛ እስላም አይደለም የኩፍር መንገድ ነው ያስተማሩ ያሉት فإنه قد استنكر تقسيم التوحيد إلى ثلاثة ተውሂድ ለሶስት ይከፈላል ይያሉ ኡማውን በፀሐይ ያንቃቁታል አለ ኢማሙ አህመድ 3 ቀን ምግብ ሳይበላ እያሰገደ አዙሮ ዱብ አለ አባ ሁሬራ ርቦት ነበር መንገድ ላይ ዱብ የሚለው እነ ሐምዛ እዛ ተራራ ላይ እዛ ሙቀት ላይ እግርህን ከጫማው ውጭ ካረኮ ገሽልጥሮ ነው የሚወስደው ሳውዲ መኪና ሩጥ ገብተ መሪያት ይዝም እጅ ለባ ያደርጋል የመኪና መሪ የኢትዮጵያ ሙቀድሞ ምን አለት እቺ 21 በጣም ከፍተኛው 30 ምናምን ነው ሳውዲ ዱባይ 50 ምናምን ነው የሚሆነው እንዳተኙ ይባላል ሱዳን አንድ ጊዜ ህፃናቶች እንዳይተኙ ማታ ሲሉ ነበር በሬዲዮን ያውጃል በዛው ልባቸው ተወጥቃል ይችላል እሳት ውስጥም ቢሆን እኮ ተውሂድ መያዝ ከተቻለ ይያዛል በጠሪቅን خبيث አያችሁ አይደል በጣም ድብቅ በሆነች በሶስት ተውሂድ መክፈል የለም ወይንም ደግሞ ቢዳ ነው አላለም የሚያውቀው ምንድነው ያለው ተውሂድ በሶስት ይከፈላል ይያሉ ሰውን 25 ደቂቃ በኹጥባ ያቆዩታል አለ ምን ማለት ነው የቅድሙ የእቺ ጦንቃይ ስለምስቱ ሊነግረው የሄደው አይነት ሰው የገባውን አይነት ከገባችሁ ቆንጆ ነው ገብቷችኋል ለምን አነሳት እቺ ርዕስ ሁሉም መስጂድ ላይ ተውሂድ በሶስት ይከፈላል ተብሎ ነው እንደሚያስተምረው ሁሉም ኢማም ፍላጎት አለው لا يتفتله إلا ሰለፊዮች ካልሆኑ በስተቀር አያውቁትም በል እንደውም የድሮም ያድሱ ሙመያዎች ረድም ያደርጉት ዑለማዎች መስጂድ ላይ ቆሞ ሲያስተምሩ ደሞዝ የሚከፍላቸውን አካል መፍትሄ ለማስከበር ወይ የሱን ስሜት ለመጠበቅ ነው እንጂ ለሌላ ነገር አይደለም የሚለው እሳስ ላይ ነው ቢዚ የሆኑት ላ እሱ የፈለጋት ዋና አለች ተውሂድን እያፈረሰበት ነው ولما بلغ امام احمد አያችሁ ኢማሙ አህመድ ጋር የሆነች ወሬ ደረሰች አን ኢብኑ አቢ ቁተይላ أنه ذكر عنده أهل الحديث سل حديث سوج توسع بمكة لاي فقال قوم سوء على ياتشو እነዚህ መጥፎ ሰዎች ናቸው አለ የሐዲስ ሰዎች ሲተቹ ማን እየተች ነው በዋነኛነት انا عائشه رضي الله عنها عن النبي صلى الله عليه وسلم عن ابي هريره رضي الله تعالى عنه عن النبي صلى الله عليه وسلم ማንን እየሰደበ ነው ያሲድ ሰዎች ሲሳደብ ሰሃቦችን እየተሳደበ ነው قوم سوء على የሐዲስ ሰዎች መጥፎ ሰዎች ናቸው አለ فقام امام احمد አያችሁ ብድግ ብሎ ተነሳ ኢማሙ አህመድ አያችሁ አይደል ሰለፊዮች وهو ينفض ثوبه ልብሱን እንደዚህ ያራገፈ ويقول يالا زنديقون አለ ሙናፊቅ ነው አለ የሐዲስ ሰዎች ሲተች ሰሃቦች ከዛ ማን ነው የሚተቸው ነብዩ ላይ ሰለላሁ ዐለይሂ ወሰለም መልእክተኛው ናቸው የሚተቹት ሙናፊቅ ነው ያለ ሁክም ሰጥቶበት ብድግ አለ وقال ابن تيميه መጣነች ንግግር ሸርሳ ያደርጋት አያችሁ ሰለፊዮች ቀለብ ያደርጉና መታ ያደርጋሉ ሰለፊ እንደዛ ነው መሆን ያለበት ሚዲያ ላይ ምናምን ሲጻፍ ቀለብ አድርጋ እንሽራህ ሰድር ከሰጣ ምን ላይ ሰጥባት فإنه عرف مغزاه علياችሁ አይደል ምን እንደፈለገበት ስላወቀ ነው ኢማሙ አህመድ ሙናፊቅ ነው ያለው አለ መጅሙል ፈታዋ ላይ አራተኛው ሙጀለድ 96 ላይ ጠቅሶታል ይሄ ተውሂድን በሶስት መክፈል ወይንም ደግሞ በሶስት ከፍሎ የሚያስተምሩ ሰዎችን መተቸቱ ድንቁርናው ነው የሚያሳየው አንዳንድ ሰዎች አሉ ከጥፍራቸው እስከ ራሳቸው ድረስ ማይብነት የሞላባቸው ምንም እስላሙን አያውቁት ጁዝ አማ ወይ መተርጎም ስለቻሉ ብቻ እስላምን ይተቻሉ ወአደም ተደቡሪሂ ለኪታብላሂ ተዓላ የአላህን ቁርአን መገንዘብ ስላልቻለ ነው በቁርአን አምጡልኝ ነው የሚለው አንድ መሰላ አለች ደግሞ እሷን ኢንሻአላህ ወደፊት እናያታለን በኒ እስራኤል ማለት ያዕቁብ ማለት ነው ወይ ይላል አዎ ነብዩላህ ያዕቁብ ማለት ነው ቁርአን ሐዲስ በሰፊ የሞላበት ነው እስራኤል ማለት ነብዩላህ ያዕቁብ ማለት ነው
ይሄ በቁርአን በሐዲስ የጸደቀ ነው። ቀጥታ ለፍዙን አምጡልኝ ይላቸዋል ሴቶችን እኮ ነው የሚያወራው። አሊሞችን እኛ ገመቱ ቢያወራውም ጥሩ ነበር ግን አይመጣም። ሴቶችን ነው ረቃይቀል ቁሉብ ሲነገራቸው የሚያለቅሱ ሴቶች ሸሪዓን የማያውቁ ሴቶችን ነው የሚሸውድበት። ይሄን ከራሱ አይደለም እኮ ቁርአንዮች ጋር ብትገቡ ይሄን ያሉትን ታገኙታላችሁ። ይሄ ጎግል ላይ ብትገቡ ወቀት አረፈል ሙሽሪኮች ያውቃሉ ተውሂድ ሩቢያን ሙሽሪኮች ያውቃሉ አያውቁም? እስኪ አንድ ሰው ሊገልጽ መረጃ من خلق السماوات والارض لا يقولون الله ሰማይና ምድር የፈጠረው ማን ነው ስትላቸው ማን ነው ይላሉ? አላህ ነው ይላሉ። ማን ናቸው? ሙሽሪኮቹ ናቸው። ስለዚህ ተውሂድ ሩቢያን አጸደቁ ወለም يدخلهم ذلك في الاسلام ነገር ግን ተውሂድ ሩቢያ በማጽደቃቸው እስላም ውስጥ አልገቡም። لإنكارهم توحيد الألوهية አወገዘዋ ኢባዳ ለአላህ ብቻ ነው ሲባሉ ምን አሉ? أجعل الآلهة إلها واحدا إن هذا لشيء عجاب من قالوا أجعل الآلهة إلها واحدا إن هذا لشيء عجاب አያችሁ አይደል? ሩቢያን አጸደቁ። ሰማይና ምድር የፈጠረው ሰዎችን የፈጠረው ማን ነው? አላህን አምልኩ ሲባሉ ደግሞ ኡሉሂያው ምን አሉ? أجعل الآلهة إلها واحدا إن هذا لشيء عجاب ما نعبدهم إلا ليقربونا إلى الله ዙልፋ አሉ። አያችሁ የተውሂድ ክታብ እንደዚህ ነው የሚቀራው። አያችሁ እኛ እኮ ራሳቸው ጌታ ናቸው መቻልነ። ሙሽሪኮቹ ምንድነው የፈለጋችሁት? ሊዩቀርቡና ኢለላሂ ዙልፋ ወደ አላህ እንዲያቀርቡ ነው የፈለግነው እንጂ እነሱ ጌታ ናቸው አላልንም አሉ። ኤክስ ይሄ ካሊድ ክብሮም እንግሊዝኛው ምናምን አልጠቀመው። ሙሽሪኮች ሩቢያን አጽድቋል። የት አለ ካለ ቁርአን ቅሩለታ በደንብ ሙሽሪኮች አላስገባቸው ሊንካሪህም ተውሂድ الالوهيه وهم يعرفون توحيد الربوبيه توحيد الربوبيه ያውቃሉ አያውቁም? لأنهم يعرفون توحيد الربوبية ما الدليل؟ ولئن من خلق السماوات والأرض لا يقولون الله ما نعبدهم إلا ليقربونا إلى الله وإذا ركبوا في الفلك دعوا الله مخلصين له الدين فلما نجاهم إلى البر إذا هم يشركون أيها شعر بحر لا قبتوا معامل سيمتا يا الله يا الله يا الله يا الله يا الله يا الله أنت بتشانا إلى الله فلما نجاهم إلى البر إذا هم يشركون ولا بريت ملسالو على بخلاف كثير من المسلمين ابزانيو مسلمين ይሄን ያቀመው ተውሂድ ሩቢያን ያጸድቁ እንደነበር አባሽ አታቀም ተብሊግ አታቀም ቁርአንዮች አያቁም ሱፊዮች አያቁም من الصوفيه واهل الاهواء مثل ካሊድ ክብሮም ልክ እንደ ካሊድ ክብሮም ሙሽሪኮች የተወሰነ እምነት እንደነበራቸው አያቅ ተውሂድ ባንድ ከሆነ ሙሽሪኮች የሚያመኑበት አንድ ተውሂድ አላቸው እሱ ምንድነው ተውሂድ ሩቢያ አጽድቋል ድንጋይ ካልሆነ በስተቀር ሰማይና ምድርን የፈጠረው ማን ነው ብትለው አብሬት ነው ሚናል እንዴ አለ ፍርዓውን ነው ሃማን ነው ያላለ በታሪክ አለ ታቀርባላችሁ እስኪ ካላምጡ የለም በታሪክ አይታወቅም መውሊድ ኪታብ ላይ ያለ ቁርአን ላይ ያለ የሚል ሰው በጣም ተሳስቷል እብድ ነው አሉ አንድ ጊዜ እኛ ያመጣነው ከወለኔ ሼክ ብቻ ነው ይላሉ እንደ ካሊድ ክብሮም አይነት ሰው ሊኖር ስለሚችል ጥንቃቄ አድርጉ وكان الواجب عليه لو فهم الاسلام الصحيح ትክክለኛው እስላም ቢያቅ ኖሮ ትክክለኛው እስላም ግን አላወቀም ትክክለኛው እስላም የሚያዘው ከቁርአን ከሐዲስ ከሰሃቦች መንገድ ብቻና ብቻ ትክክለኛው እስላም ከቁርአን ከሐዲስ ከሰሃቦች መንገድ ከሰለፎች መንገድ ካላመጣችሁ ዙሁር 4 ረካ ነው የሚል ቁርአን ላይ አለ አርካኑል ሐጅ ቁርአን ላይ አለ ዋጅባቱል ሐጅ ቁርአን ላይ አለ ሱነኑል ሐጅ ቁርአን ላይ አለ ሱነኑ ሰላ ዋጅባቱ ሰላ ቁርአን ላይ አለ ቁርአንዮች ፈጠጥ ብሎ ሲመጡ ፈጠቀረብ ከሚል ለፊት لو فهم اسلام الصحيح ايشجع الخطباء في الكلام على اقسام التوحيد الثلاثه توحيدን በሶስት ከፍሎ የሚያስተምሩ ኡስታዞችን በርቱ ነበር ማለት የነበረበት ለምን አንደኛው ሙሽሪክም ታምኑበታለች ሁለተኛው ደግሞ ከሙእሚኖች ብቻ ነው የሚገኘው ሙእሚኖች ብቻ ነው የሚያጸድቁት ስለዚህ ሶስቱን አስተምር ብሎ ማነሳሳት ነበረበት ወበያኒ ሙኻለፈት الصوفيه የሱፊዮችን ተቃርኖ ሊገልጽ ይገባው ነበር አህባሾችም لدعوة الانبياء في التوحيد ነብያቶች የለፉበትን ተውሂድ እየገረሰሱ አይደል እንዴ ወልዮቹ ወደ አላህ ምንቀርብባቸው ምንዳረስባቸው ግልጽ የሆኑ ስልኮቻችን ናቸው ይያሉ አይደል እንዴ አህባሹ አቡበክር ዶክተር የሚሉት ይሄን ማውገዝ ነበረበት ላኒ ተጥዊል الخطبه خطبه ረጅም ነው ብሎ ትረካ ከሚተርክ ይሄን ነበር ማስተማር የነበረበት خطبه አጭር ነው መሆን አለበት ሱና አጭር ነው ነብዩ አለይሂ ሰላቱ ሰላም አጭር خطبه ረጅም ሰላት አሉ ይሄ ሱና ነው ግን እሱ የፈለገበት ምንድነው ለምን ተውሂድ በሶስት ይከፍላሉ ብሎ ነው ጀመራት ኢብኑ ተይሚያ ኢማሙ አህመድ ኢማሙ ማሊክ ትላልቅ አይማዎች እኮ የጻፉትን ክታብ አመድ እኮ ሊያረጋው ፈልገው አያረጋውማ መብት የለውም አይችልም አላህ ይጠብቀዋል ወተደር الناس بالشمس ولا عن احوال العلماء ሰዎች በፀሐይ ተጎዱ ከሚል ዑለማዎች ለቀጠራቸው አካል ነው ብሎ የዑለማዎችን ደረጃ ዝቅ ሲያደርግ ዑለማዎች ራሱ በዚህ ልክ አይተቸው ባንድ ጎረምሳ ባንድ ቁርአንን በእንግሊዝኛ ትርጉም በተማረ ሰው ዑለማ አይተች
አልዑለማ ወረሰቱል አንቢያ አሉ ነብዩ አለይሂ ሰላቱ ሰላም። ዑለማ የነቢያቶች ወራሽ ነው። ዑለማ ከሌለ አንተ ጃሂል መርካቶ ጠቅልለ ነው የምትገባው። ወይ እንደ ካሊድ ክብሮም አይነቱ በገመድ ጎትቶ ወደ ኩፍር ይወስዳል፣ ወደ እክትላጥ ይወስዳል። አማ ዓሊም የተከበረ ነው። የርፈይላሁ الذين آمنوا منكم والذين اوتوا العلم ደረጃት አላህ ከናንተ ውስጥ ያመኑ ሰዎችን ደረጃቸውን ከፍ ያደርጋል። ዒልም ያላቸው ደግሞ በጣም ብዙ ደረጃ ከፍ ያደርጋቸዋል። إنما يخشى الله من عباده العلماء إنما يخشى الله من عباده العلماء الله የሚፈሩት ማን ናቸው? ዓሊም ነው። ጃሂል አይፈራም አላህ። وانهم يتكلمون حسب رغبة ما يصرف لهم الراتب አላያችሁ እነሱ የሚያወሩት ኹጥባ የሚያደርጉት ወይ በተለያየ መስጊድ ላይ ቆሞ የሚናገሩ ዓሊሞች ገንዘብ የሚከፍላቸውን ሰው ስሜት ለማሟላት ነው አለ። ከዘብ ዓሊም በእንደዚህ አይተችም። ወይ ደግሞ የተወሰኑ ሰዎች ቢል እሺ አዎ የተወሰኑ ሰዎች አሉ ወሽተረው به ثمنا قليلا على الله ውስን ገንዘብ ቀየሩባት ያሉ ውስን ሰዎች አሉ። አዎ እንደዚህ ቢል ችግር የለው። ግን ዑለማዎች ብሎ ነው የተናገረው። ጃሂል አምና ኻስር ራሱ ለይቶ አይናገርም። አንድ ላይ ነው የሚጨፈጨፈ። ተጠንቀቅ። ያወቀ ይግደለኝ ይላሉ አንዳንድ ሰዎች። ካራቴ ካልተማረ ሰው የተማረ ሰው ይምታኝ ይላል አንዳንድ ሰው። ለምንድን ነው? የሚመታበትን ቦታ ያውቀዋል የተማረ ሰው። አማ ጃሂል ከሆነስ ዝም ብሎ መጣና የሚጥልበት ቦቻ ብቻ ነው የሚፈልገው። ብልት ሊሆን ይችላል፣ አይል ሊሆን ይችላል። አምጥቶ ቋ አድርግና ዱብ ያደርጋል። خلاص ሞት። ያወቀ ይግደለኝ የሚሉት ለዛ ነው። አማርኛው ይግባችሁ በደንብ። ይምታኝ ማለታቸው አይደለም ሲስተም ነው። ካሊድ ግብሮም ዝም ብሎ ነው የሚደብድባቸው ዓሊሞችን። ከላ እኛ ከእንዲህ አይነት ንግግር የጸዳነን እኛ ለይተን ነው የምናወራው። ካወራን በዚህ የተቃረኑ ዓሊሞች ትክክል አይደሉም ነው የሚባለው እንጂ አንድ ላይ አይጨፈጨፍም። فالواجب عليك ان تنصحهم ايبينوا حق الله تعالى ግዴታ የነበረው ደግሞ የአላህን ሐቅ ግልጽ እንዲያደርጉ ነበር መምከር የነበረብህ። ኢፍራዱሁ بالعباده በኢባዳ በመነጠል ላይ ልትመክራቸው ይገባ ነበር። والتحذير من الشرك والبدع ይሄው ከሽርክም በማስጠንቀቅ ከቢዳም በማስጠንቀቅ ልትመክራቸው ይገባ ነበር። وعدم خوف لومة لائم የወቃሽ እንዳይፈሩና ተውሂድን ግልጽ አድርጎ እንዲያስተምሩ ልትመክራቸው ይገባ ነበር። ግን አልተከሰተም። والمراد بتوحيد اسماء والصفات በተውሂድ አስማኡ ሲፋ የተፈለገበት ምንድነው? الإيمان الجازم ቁርጠኛ የሆነ እምነት ማስገኘት ነው። بأسماء الله وصفاته ለአላህ ስሞችና ባህሮች አሉት ብሎ ማመን። الواردة في الكتاب والسنة بقرآن وحديث بمتعو لك وإثباتها مصدق دون تحريف أو تعطيل أو تكييف أو تمثيل وهذا تقسيم الثلاثة ما ناس ساتات بادو ساتاقرات إيهن يمثلال ساتل ساتقير تاسقمطال يعرفها صغار طلاب العلم إيهن ما تننش من ربك ربي الله وما دينك دين الإسلام وما نبيك نبي محمد ما معنى لا إله إلا الله لا معبود بحق إلا الله يملو تنانش وطاتوش يقوتال هنا ويكررها المسلون 17 مرة ميسبدو سوچم بكن بواجب 17 ጊዜ ይመላለሱታል في الفرائض بفرد ولله الحمد لله مزغانا يدرسوا قال الله تعالى لذي مرجع ምንድነው በየ17 ጊዜ ምን ጠቅሰው መረጃ ምን ይላል? الحمد لله رب العالمين ምን ያዘች ነች? الحمد لله የቱጋ رب العالمين የዓለማቱ ጌታ ሲባል ማን ያጸደቀው ነው የምናጸድቀው እዚህ ጋር? ولئن سألتهم من خلق السماوات والأرض ليقولون الله توحيد الربوبية أصدقوا ولا أصدقوا؟ أصدقوا يازلين إيه لمن مرة جاويننا لتوحيد الربوبية يون على هذا توحيد الربوبية وقال الرحمن الرحيم من يازد قال أسماء من معناتنا أستاذ سمي معنا عبد الله سيبال من نقلصال ما مساسي لا አይደለም ليس كمثله شيء وهو سميع البصير عبد الله ሲባል عبد الله የት አለ? አያችሁ አይደል? عبد الله የምትለው ስም ምኑን እየጠቆመች ነው? ራሱን እየጠቆመች ነው። الرحمن الرحيم አዛኝ የሚለው የአላህ ስምም ሲፋውንም ይዟል። ይሄ አስማኡ ወሲፋቱ አያችሁ ምን ያጸደቀ ነው? ይሄ የአላህ ስሞችና ባህሪያቱን ያጸደቀ ነው። ይሄው ደሊል ከሱረቱል ፋቲሃ ከመጀመሪያው ስንት አገኘን? ሁለት አገኘን። ምንና ምን? ለተውሂድ ሩቢያ መረጃ፣ ለተውሂድ አስማኡ ወሲፋት መረጃ ጎበስ። ወቃለ ተዓላ ማሊክ የውሚዲን ምንድነው? ማሊክ የውሚዲን ሩቢያ ነው። ጎበስ አያችሁ እንደዚህ ነው። በቃ ንቃት። የዛች ቀን ምንድነው? ምንድነሽ የዛች ቀን?
የቂያማ ቀን ባለቤት ማለት ነው አያችሁ ንጉስ ስለዚህ ይሄ ምን ያዘድጋል ሩብያ ታዳ አላህ እንደዚህ በዝርዝር የሚናገረውን ካሊድ ክብሮም ሊያወርግዘው ነው እንጂ ከላ ተውሂድ ሩብያ ወቃል ኢያከ ናዕቡዱ ወኢያከ ነስተዒን ምን አጸደቀ ኡሉሂያ የቱ ጋር ኢያከ ናዕቡዱ በቃ እሱም ብቻ ነው የምናመልከው አለ ለሶስቱም መረጃ አገኘን አላገኘን ከምን ላይ ከሱረቱ ፋቲሃ ላይ ስለዚህ ንቃሽ ታደርጉታላችሁ ኢያከ ናዕቡዱ ወኢያከ ነስተዒን ተውሂዱል ኡሉሂያ ነው ቃል አላሁ ተዓላ በሌላም የቁርአን አንቀጽ በደንብ ያዙ እስካሁን የምንማረው ትምህርት የት ላይ የሚያጠነጥን ነው የት ላይ ነው የሚያጠነጥነው የምንማረው ትምህርት ተውሂድ ላይ ተውሂድ ምን ላይ ኡሉሂያ ከዛስ አስማ ወሲፋት ከዛስ ሩብያ ላይ በቃ ሁሉም የምንማራቸው ትምህርቶች መቶ የት ነው የሚገቡት ተውሂደል ኡሉሂያ ተውሂደል ሩብያ ተውሂደል አስማ ወሲፋት እዚህ ነው ሊመኒል አርዱ ይኸው ሌላም ቁርአን መንገድ እናመጣለን ምድር ለማን ነው ወመን ፊሃ ያ ሙሐመድ በላቸዋል እሺ ሰማይና ምድር የማን ነው እዛ ውስጥ ያለው የማን ነው ብለህ ጠይቃቸው ኢንኩንቱም ተዓለሙን የምታውቁ ከሆነ የማን ነው ብለህ ጠይቃቸው የማን ነው ያላህ ነው سيقولون لله قل أفلا تذكرون سيقولون لله سيقولون لله አያችሁ ማን ነው የሚለው የመካ ሙሽሪኮች የመዲናዎችንም ጨምራቸው የኢትዮጵያንም ጨምር ሁሉም ይላል ቁል አፈላ ተዘከሩን ታዲያ ይሄን የምታውቁ ከሆነ ሰማይ ምድር ያላህ መሆኑን የምታውቁ ከሆነ ታዲያ አላህ ለምንድን ነው ማታመልኩት ብለህ በላቸው ይሄ ነው በቃ ነጥብ ቁል መን ረቡ ሰማዋት ሰብዕ የሰባቱ ሰማይ ባልተቤት ማን ነው ወረቡል አርሽል ዐዚም እሺ ትልቁ አርሽ ባልተቤት ማን ነው ብለህ ጠይቃቸው ማን ነው አላህ ነው ሰየቁሉነ ሊላህ አያችሁ አይደል የሰባቱ ሰማይ ባልተቤት የግዙፉ የአርሽ ባልተቤት ማን ነው ያለው ሙሽሪኮች ከታገኘ ነው ከቁርአን ሰየቁሉነ ሊላህ አላህ ነው ቁል አፈላ ተተቁን ታዲያ አላህን መፍራት የለም ምንድነው መደናበር አላህን ማምለክ የለም ዝም ብሎ መደናበር ነው ብለህ ቁል መን ቢየዲ መለኩቱ ኩል ሸይ የሁሉ ነገር ንግስና በማን እጅ ነው ያለው በአላህ وهو يجير ولا يجار عليه አላህ ሰዎችን ያስጠጋል ይጠብቃል እሱ ግን ማንንም አይጠብቀው ኢን ኩንቱም ተዓለሙን ምታቁ ከሆነ ብለህ ጠይቃቸው سيقولون لله قل فأنا تسحرون سيقولون لله አሉ አያችሁ እዚህ ቁርአን አንቀጽ ላይ ይሄማ ሁሉም ያላህ ነው አሉ قل فأنا تسحرون ወዴት ነው ታዲያ የምትከረበቱት ወዴት ነው የምትሄዱት ብለህ ጠይቃቸው ይሄን ሁሉ ካወቁ ስለዚህ እነዚህ ሰዎች ምን ይያሉ ነው ሰማይና ምድር የማን ነው ይያሉ ነው ያ አላህ ምን ያጸደቁ ነው ሩብያ ሰማያትና ምድራት ውስጥ ያለው የማን ነው ይያሉ ነው ምን ያጸደቁ ነው ሩብያ አርሽ የማን ነው ይያሉ ነው ያ አላህ ምን ያጸደቁ ነው የሁሉ ነገር ንግስና ማን እጅ ላይ ነው ይያሉ ነው ምን ያጸደቁ ነው ሩብያ ይሄም ሱረቱል ሙእሚን ከ84 እስከ 89 ومن آيات التي اشتملت على انواع التوحيد الثلاثه ሶስቱንም ደግሞ አንድ ላይ ልክ እንደ ሱረቱል ፋቲሃ የያዘች አንቀጽ ደግሞ አለች ቀውሉሁ ተዓላ አላህ እንዲህ ይላል የሰማያትና የምድር ባልተቤት ወማ በይነሁማ በመካከላቸውም ያለው ፈዕቡድሁ አምልኩት አለ ምን አጸደቅን ተስማሙ ኡሉሂያ የቱ ጋር ፈዕቡድሁ አያችሁ አይደል አምልኩት አለ አምልኮሽ እኛ በመሐመድ ኢብኑ አብዱላህ በኢብኑ ተይሚያ በኢብኑ ዑሰይሚን በሼክ ሳሌህ አልፈውዛን በሼክ ኢብኑ ባዝ አይደለም ተውሂድን በሶስት ምን ከፍለው በምንድን ነው ምን ከፍለው ማን ከፍሎት ነው አላህ ከፍሎ ነው ዝርዝር አድርጎ ያስቀመጠው የሚገባው ይገባዋል ያልገባው እንደ ሙሽሪኮቹ ፈአና ተስሐሩን ይባላሉ ፈዕቡዱ አለ አምልካል ወስጠብር ለኢባደቲሂ አላህን በማምለክ ላይ ደግሞ ትግስት አደርጋላችሁ ሰብር የሚለው ወስጠብር የሚለው የተሻለ ቀውይ ነው ይላሉ አሊሞች በቃ ጽና ወደፊት ቀጥል ማለት ነው هل تعلم له سميا ምን አገኘን ሰይፈዲን ምን ማለት ነው ለሱ ሞክሽ ያለው እንደ ይያለ ነው አላህ የማን ስም ብቻ ነው ይሄ ያላህ ብቻ ነው ስም አለው የለው አለው ለሱ ሞክሽ ያለው እንደ ይያለ ነው አላህ ምን አገኘን እዚህ ጋር ሌላስ እዚህ ቁርአን ላይ ኡሉሂያ ምን የሚለው ላይ ፈዕቡዱሁ ሶስቱም ነው ያለ ምን رب السماوات والارض ምንድነው ሩብያ فاعبدوه الوهيه هل تعلم له سميا
አስማው ሲፋት ሶስቱን አገኘን አይደል እቺን ብቻ ያዙ በቃ ይበቃቸዋል ሌላውን ተጨማሪ ታረጉታላችሁ ይሄው ቁርአን ላይ ነው ያለው ተውሂድ በሶስት ይከፈላል ምን ነው ከየት አምጥተን ነው ከቁርአን ከሐዲስ የገባው ይገባል ያልገባው አላህ ሲያሻለት ይመለሳል ይሄም ሱረቱል መርየም 65ኛው ቁጥር وقال تعالى وما يؤمن اكثرهم بالله الا وهم مشركون وما يؤمن اكثرهم بالله الا وهم مشركون አላቸው አብዛኞቹ ከእምነታቸው ጋር ሙሽሪክነት ቢሆን እንጂ ኢማናቸው አይደለም ብሎ አላህ ተቻቸው ቃል ኢብኑ አባስ ወደ ተፍሲር እንግባ አብዱላህ ኢብኑ አባስን ከተቀበለ ብዙ ነው የሚናገራቸው ጸያፍ የሆኑ ነገሮች ይናገራል በጣም ያስፈራል አንዳንዴ እንደዚህ ሰዎች ሙስሊም ሆኖ ሳያቅ ገንዘብ እየሰጣቸው ቻናል እያዘጋጀላቸው እስላምን እንዲያፈርሱ የሚያደርጋቸው ሰው አለ ተጠንቀቁ ዝም ብላችሁ ብር አትስጡ አጥኑ ምንድነው የሚያስተምሩት ይሄ ሰውዬ እኮ በእስላም ስም ኩፍርን እያስተማረ እኮ ነው ዑለማዎችን ይተቻል ዝም ብሎ ዘሎ ገብ በሆነ ወይ ከጣራ በወረደ በካራቲስት ዑለማ ይተቻል እንዴ ወይንም ደግሞ ዘሎ በገባ ጎረምሳ ተውሂድ በሶስት አይከፈልም ተብሎ ተውሂድ ይተቻል እንዴ ቃል ኢብኑ አባስ من إيمانهم على كما منعتهم قال على ما نيالو من دنو ابن عباس صحابينا كما منعتهم قال إذا قيل لهم من خلق السماء سماء ما نفتروا سيبالو ومن خلق الأرض مدر ما نفتروا سيبالو ومن خلق الجبال تراراوچن ما نفتروا سيبالو قالوا الله دليل أستاذ دليل أبداسك ولئن سألتم من خلق السماوات والأرض لا يقولون الله ነው ይላሉ አለ ማን ነው ያለ ያለው አብዱላህ ኢብኑ አባስ አያችሁ አይደል መስደሩን ነግራችኋለሁ ቦታውን ሄዳችሁ ታዩታላችሁ ቃሉ አላህ ነው ይላሉ ወሁም ሙሽሪኩን አለ ነገር ግን ምን ያረጉ ነው እነዚህ ሰዎች አለ ይያጋሩ ነው አለ በምን ያጋራሉ በኡሉሂያ ይሄም ተፍሲሩ ጠበሪ 16ኛው ሙጀለድ 286ኛው ቁጥር ላይ ገብታችሁት የአብዱላህ ኢብኑ አባስን ተፍሲር ሙሽሪክ ጮኸም ረበሸም ጃይር ጮኸም ረበሸም ሐቅ ዘሐቀል ባጢል ان الباطل كان زهوقا አለ አያችሁ ሐቅ ሲመጣ ባጢል ይገረሰሳል አለ ኢንሻአላህ የሚገረሰሱት ወጣቶች አላህ ያወጣልን ወጣታው መርካቶ ላይ ናችሁ ጎበዝ አይደል ሚዲያው ላይ ግቡና እንደዚህ አይነት ሙብተዲዎችን ጠብጥቡ በደንብ አድርጋችሁ በቁርአን በሐዲስ የሚናገሩት ኩፍር ነው እነ ካሊድ ክብሮ የሚናገሩት አብዛኛው ኩፍር ነው ባለፈው በመንዙማ ነብዩን ቢያወድሱ እኔ ችግር የለብኝም ነብዩን ቢያወድሱ ለምን ቁርአንና ሐዲስ ውስጥ ልክ በመንዙማ የሚያገኙት አይነት ውዳሴ ላያገኙ ስለሚችሉ አለ አያችሁ አይደል ከቁርአንና ከሐዲስ ምን እያስቀደመ ነው መንዙማ ኩንቱም تحبون الله ፈተቢውን በቃ አበቃ አያችሁ ወነ አላህን የምትወዱ ከሆነ ተከተሉኝ በላቸው አላህን ወዶ ነብዩን ጥሎ የለም ነብዩን ወዶ አላህን ጥሎ የለም ሁለቱን አንድ ላይ መያዝ ነው ቤትን ቀጥታ ከፊት ለፊት ኑት የሚባለው አለቀሁም ይሄው መጣ ደሞ አሁን ደሞ ወደ ራሳቸው መጣ ማን ነው እሺ እናንተን የፈጠረው ብለ ጠይቃቸው እነዚህ ግርግር ውስጥ የገቡት لا يقولون الله ثم تدا እኛ ራሳችን መቼ ራሳችንን እንፈጥራለን አላህ ነው እንጂ ምናምን ይሏል ቆይ አንድ ቀውስ ካልሆነ ወይ ደሞ እብድ ካልሆነ ላ ሁክማ ለናድር የሚባል ነገር አለ ውስን ጣልቃ ገብ ለሆነ ሰው ፍርድ አይሰጠውም ይባላል አንዳንድ ቀውሶች አሉ ዝም ብሎ ግኝት ነው ያዝገኘን የሚሉ አሉ የተረካው ነው የተረከው ጉዳዮች ዝም ብሎ የሚከሰቱ ናቸው እንጂ ገደብ የለባቸውም እንኖራለን እንሞታለን የሚሉ ሰዎች አሉ ይሄ ቦታ ይላቸው ግን አብዛኛው እስላሙ ውስጥ ከእስላሙ ውጪውን የትም አረብ ማጀም ማን ነው የፈጠረው ብትለው ፈጣሪ ነው ይላል فلما اقروا انكر عليهم بقوله ይሄን ሲሉ እንደገና ውድቅ አረጋባቸው ፋናቱ ፈኩን አላቸው ታዲያ እንደዚህ ያወቃችሁ ምን አደናበራችሁ ብሎ አላህ መልስ ሰጣቸው ሱረቱ ዙህሩፍ 87 ቁጥር ወለልመዚድ መጨረሻ ከጭማሪ አንፃር ሙራጀት ከላሙ ዑለማ በዚህ በተውሂድ ሶስት ይከፈላል በሚለው የዑለማዎችን ንግግር في ذلك بالتفصيل ተውሂድ በሶስት እንደሚከፈል በዝርዝር ቁርአን ሐዲስ አምጥቶ የሳሃቦችን ንግግር አምጥቶ ያስቀመጡ አሊሞች አሉ ራጂ ኪታብ ሙጣላ አድርገ ተመለስ القول السديد في الرد على من انكر تقسيم التوحيد يميل كتاب الله الرد ملاش يتسطى على من انكر تقسيم التوحيد يهم شيخ عبد الرزاق البدر ነው ያዘጋጁት በደንብ ሙጣላ አድርጉት ለነ ካዲል ክብሮም ሌሎችም እሱን ተከትሎ ለሚመጡ ቁርአንዮች ማለት ነው ቁርአንዮች እኮ ናቸው ብቅ የሚሉት ሀገራችን ላይ በእኽዋኖች ስር ተሸክሽጎ ያስተምራሉ አንድ ጊዜ ሀገራችን ላይ በዕልም ደረጃ ገብቶ በየመስጂዱ ዙሮ ኮርስ እየሰጡ ነበር ቁርአን በቂያችን ነው የሚሉ ሰዎች አሉ ለምን ስትሏቸው ሐዲስ እኮ የሰው እጅ ገብቶበታል አልባኒም አለበት ሼክ ሙቅብልም አለበት ሼክ ሳይል አልፈውዛን አለበት ሼክ ረቢ አለበት ሁሉም ገብቶበታል ይላል ከዘቡ እንዳታምኗቸው ምን ይወስዱባል ሰላት ይወስዱባል ሐጅ ይወስዱባል ዘካ ይወስዱባል ዝክር ይወስዱባል ቂያም ላይ ይወስዱባል በሙሉ ነው የሚያረግፉ በበቅ አንዋር የነበሩ ቁርአንዮች አሰላሙ አለይኩም ሲባል ተነስቶ ይቆምና ቢያንስ አንድ ሰዓት ተኩል ይሰግድና ይወጣል ለምን ሲባል አላህ ቁርአን ላይ እኮ ሰሉ ነው ያለው እንጂ 40 ረካ 30 ረካ 2 ረካ ብሏል እንደ ቁርአን ላይ
በቃ እነዚህ ሰዎች መጨረሻ እስልምናን ይወስዱባል ተጠንቀቅ ስለዚህ የሼክ አብዱረዛቅ አልበድርን ማስታወስ ነሲያቱን ጋሊያ وفي الختام ننسه الشباب ይላል መጨረሻ ላይ ወጣቶችን እንመክራለን من الدعاة ከዱዓቶች وغيرهم ሌሎችም ቢሆን አላ يقول في دين الله بغير علم በአላህ ዲን ያለ ዕውቀት ማንንም ሰልሞ የገባ እንተቤ ሰልሞ የገባ እስላሙን ካስተካከለ እንቀበላለን አንቀበልም እንቀበላለን እናከብረዋለን ሰልሞ ገብቶ ደግሞ ሚረብሽን እንቀበላለን አንቀበልም ቁጭ ብለ ተማር ነው ምንለው እስላም ላይ ሆኖ ሚረብሽን እንቀበላለን አንቀበልም يجرمنكم شنآن قوم على الا تعدلوا اعدلوا هو اقرب للتقوى ነው አንድ አካል ያለ ዕውቀት መናገር የለበትም ታሽጓል መለጠፍ አለበት ታሽጓል ገቢዎች ብቻ አይደለም ይለጥፉት አንተም ለጥፍበትም ላሰላይ መናገር አይቻልም ዕልም ከሌለ فإن دين الإسلام دين اتباع دين الإسلام መከተል ብቻ ነው ፍልስፍና አይሰራም ከእስላም ውጭ ሆኖ የሚፈላሰፉ አዳዲስ አፕዴት ያደርጋሉ ክታባቸውን በየጊዜ ወይንም ደግሞ እኔ ነኝ ላንተ ተጠያቂ የነፍስ አባት እኔ ነኝ ይላሉ በእስላም አለ እንዴ ኡስታዝ ማለት ምን ማለት ነው አስተማሪ ማለት ነው ሼክ ማለት ምን ማለት ነው ምን ያስተምራል ቃል አላህ ቃል ረሱሉላህ ሌላ የራሱን እንቀበላለን እንዴ ከኪሱ ያመጣው አንቀበልም ማንንም አንቀበልም አልኢልሙ ቃል አላህ ወቃል ረሱሉሁ ወቃል الصحابه هم اولو الارفان ያሉ አያችሁ አይደለ علم ብሎ ማለት አላህ ብሏል ነብዩ ብሏል ሰሃቦች ብሏል ይሄ ነው በቃ ሌላ የለም ليس كل خلاف جاء معتبرا ولكن خلاف له حظ من النظر ያሉ እንጂ ዝም ብሎ እስላም ላይ ሆኖ ሼክ ስለሆነ ብቻ እንከተለዋለን ማለት ከእስላም ውጭ ያሉ ሰዎች ግን እኔ ነፍስ አባትህ ነኝ በዚህ ልክ ችግር የለውም ይሉታል እስላም ላይ ግን የለም ولا تزر وازرة وزر أخرى ولا تزر وازرة وزر أخرى አያችሁ አይደለ አልহামዱሊላህ እስላም እንደዚህ ነው በቃ እስላምን ያወቁ ሰዎች ይደሰታሉ وليس دين اختراع ይሄው የሚቀጠፍበት ዝም ብሎ በግምት የሚወራበት ዲን አይደለም ليس لك به علم ዕውቀት በሌለ ነገር አትቅጠፍ ዝም በል ነው የሚባል ዕውቀት ነው በዕውቀት ነው የሚነገረው ቁርአን በቁርአን ይተረጎማል ቁርአን በሐዲስ ይተረጎማል ቁርአን በሳሃቦች ይተረጎማል ቁርአን በሉጋ ይተረጎማል ዝም ብሎ አይተረጎምም ان السمع ጆሮ والبصر عين والفؤاد ልብ كل اولئك كان عنه مسؤولا በሚቀጥፉት ቅጥፈት ተጠያቂዎች ናቸው አፍዋይሂም وتكلمنا ايديهم وتشهد ارجلهم بما كانوا يكسبون على الله የቂያማ ቀን ቁልፍ ነው የሚደረገው ጥንቃቄ የምታወራውን ነገር ما يلفظ من قول الا لديه رقيب عتيد ما يلفظ من قول الا لديه رقيب عتيد ነው ሁጃ ከሌለ ዝሩ مما في الارض حلالا طيبا ምድር ላይ ሐላል ሆኖ ጥሩን ብሎ አለ ولا تتبعوا خطوات الشيطان የሰይጣንን ኮቴ እንዳትከተሉ انه لكم عدو ሙቢን ግልጽ የሆነ ጠላታችሁ ነው ሸይጣን ጠላት ነው ዝም ብሎ በአላህ ያለ ዕውቀት እንድትናገር ያደርጋል አምሩኩም ቢሱኢ ወልፈህሻኢ ወአን ተቁሉ ዐላ አላህ ማ ላ ተዕለሙን አላ እንማ ያእምሩኩም አለ የሚያዛችሁ እኮ ሸይጣን ቢሱኢ በትናንሽ ወንጀሎች ወልፈህሻ በከባባድ ወንጀሎች ያዛቸዋል ወአን ተቁሉ ዐላ አላህ ማ ላ ተዕለሙን የማታውቁትን ቅጥፈት በአላህ ላይ እንድትቀጥፉ ያደርጋቸዋል ማን ነው የሚያደርገው ሸይጣን በአላህ ዲን በነብዩ ዲን በሰሃቦች ዲን በትላልቅ አይማዎች ዲን ላይ መድረክ ላይ ወጥቶ ማይክ ተሰጥቶት እንደ ካሊድ ክብሮም አይነት ዝም ብሎ ትረካ የሚተርኩ ሰዎች ሸይጣን ያለ ዕውቀት እንዲናገሩ ነው የሚያደርጋቸው እንጂ ቁርአንና ሐዲስማ አያውቁትም ዝም ብሎ በእንግሊዝኛ ተፍሲር ብቻ ኡሱሉ ተፍሲር ኢጅማ ያቃል ማለት ነው እንዴ ላ አይደለም ይሄን የሚያውቁት አሊሞች ናቸው ይሄም ሱረቱል በቀራ ከ168 እስከ 169 አን አቢ ሁረይራ ረዲየላሁ ተዓላ عنه قال رسول الله صلى الله عليه وسلم من كذب علي متعمدا እያወቀ በኔ የቀጠፋል فليتبوأ مقعده من النار አሉ ነብዩ መቀመጫውን ከምን ያስተካክል ከእሳት ያስተካክል ይገባታል ነው በነብዩ እያወቀ የዋሽ አካል ለቀልድም በለው ሰዎችን ለማጭበርበርም በለው ቡድን የበላይ ለማድረግም በለው ምንም በለው من كذب علي متعمدا فليتبوأ مقعده من النار አሉ ነብዩ መቀመጫውን ከጀሃነም ያዘጋጃሉ متفق عليه وهو من احاديث المتواتره በጣም ከብዙ አቅጣጫ የመጣ ሐዲስ ምን ይባላል ሙተዋትር ይባላል ከብዙ አቅጣጫ የመጣ ሐዲስ ነው በጣም ጥንቃቄ ማድረግ ያስፈልጋል ሰዎችንም ማስጠንቀቅ ያስፈልጋል ተውሂድ በሶስት እንደሚከፈል ከቁርአን ከሐዲስ ከኢጅማ ከሰሃቦች አምጥቶ በደንብ ማስተማር ያስፈልጋል ነቃበሉ ወጣቶች ምናልባት ከነሱ ጀርባም እስላምን ለማፍረስ የሚንቀሳቀሱ ሰዎች ሊኖሩ ይችላሉ ጥንቃቄ ማድረግ ያስፈልጋል
አንዳንድ ሙሪዶች ደግሞ እንደስማቸው ሙሪድ የሆኑ ሰዎች ይሄንን የምትቀጥልበት ከሆነ የሆነ ማቀው ታሪክ አለ እናገርብሃለሁ ይላል። ይሄ ደይፍ ነው። እንደዚህ አይባልም። እኛ ሌላ ጉዳይ ከዚህ በፊት ደብቀን ያለፍነው የግል ጉዳይ ካለ አፎቶ ሌላ ምናወራው በምን ጉዳይ ነው? በዲን ጉዳይ ነው። እንዳትረብሽ። ይሄ ጃሊ ስራ ነው እንጂ አሊሞች ስራ አይደለም። ዝም ብሎ ታያችሁ አይደለ? ዝም ብሎ እያጠፋ መሆኑን አውቀዋል። ግን ከቀጠልክ ቀጥላለህ ወይን ኡቱም ኡድና እያለው ነው። ይሄ አይሆንም። በደንብ ረድ ማድረግ ነው።